ተመልካቾቻችንም እንዲያዋቸው ተመልካቾቻችን እንግዲህ እህታችን ስሜታዊ ሆና ነውና የመንገዴ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ዜና ደስታን አብሳሪ ተሸክመ ዜና ዛሬ የመልአኩ ቅዱስ ገብርኤል ገዳም ቤተክርስቲያን ጌጥ ነው። ለምእመናን እንደ ጌጥ ነው መታየት ያለበት። ለምን ብዙ ስለሆነ። በእውነት ቤተክርስቲያናችን ሀብታም ሆና ድሃ የሆነች ነች። ይሄን ምንበት ምክንያቱ ምንድነው? ለሌላ ተተርፍ ነበረ። ቤተክርስቲያን ስል ትልቋን ቤተክርስቲያን አንዳንድ ዶላር ብናዋጣ እኮ ይሰራል። እውነት አንዳንድ ዶላር አይደለም ሌላ አማውንት አይደለም። አንዳንድ ዶላር ዓለም ላይ ያለ ምእመን ቢያዋጣ እኔና እሷ ግን ያው እስከዚህ ሰዓት ድረስ እስከ ህልፈታችን መቼም ተስፋ አንቆርጥም። ባለንማም ያለኝን ነገር ሁሉ ለቤተ ክርስቲያን ለመስጠት እስከመቼው ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን አንተውም ከቶ ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምእመናት በዓለም ዙሪያ ያላችሁ የክርስቶስ ቤተሰቦች እኛ በመንበረ ብርሃን ቅዱስ ገብርኤል አንድነት ገዳም የምንኖር ክርስቲያኖች በቁጥር ጥቂቶች ነን። በቁጥር በጣም አነስተኞች ነን። ቦታው ግን ብዙ በረከተ እግዚአብሔር የሚገኝበት በተለያየ ቦታ ምእመናን መጥተው ስለታቸውን ተስለው ስለት የሚሰማበት ፈውሰ እግዚአብሔር ያለበት ነገ ደግሞ እግዚአብሔር ቢፈቅድ ታላላቅ አባቶች በቦታው ላይ መጥተው ከተለያየ ቦታ አይደለም ከካናዳ ከመላው ከኖርዝ አሜሪካ ከተለያየ ቦታ ሰዎች መጥተው የእግዚአብሔርን ቸርነት የሚያገኙበት ቦታ ስለሆነ ይህንን ለዛሬ ሳይሆን ለነገዋ ቤተ ክርስቲያን አስባችሁ ይህንን አሁን ያለንበትን ቤተ ክርስቲያን ተረባርበን 50 ሎሚ ለ50 ሰው ጌጡ እንደሆነ ሁሉ ለአንድ ሰው ግን ሸክሙ ነውና በዚህ ያሉት ምእመናን በቁጥር ትንሽ ስለሆኑ ይህንን እውን ለማድረግ ሁላችሁም የበረከት ተሳታፊ ሆናችሁ ይህንን እግዚአብሔር አምላክ እንዲከብር እኛ በረከት እንድናገኝበት ሁላችሁም እንድትተባበሩን በመልአኩ በቅዱስ ገብርኤል ስም በሰማዕቱ በቅዱስ ቂርቆስ በቅድስት ኢየሉጣ ስም ለምናለሁኝ። ይሄ ትልቅ በረከት የምናገኝበት ነው። እግዚአብሔር አምላክ ሁላችሁም ይህንን መልእክት ደርሷችሁ ለዚህ በረከት ተካፋዮች እንድትሆኑ የልዑል እግዚአብሔር ቸርነት የወላዲተ አምላክ አማላጅነት የቅዱስ ገብርኤል የሰማዕቱ የቅዱስ ቂርቆስ የሁሉም ቅዱሳን ሰማዕታት ተራዳይነት አማላጅነት አይለየን እላለሁ። እግዚአብሔር ይባርክልኝ። አሜን አሜን። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን አንተውም ከቶ ቤተ ክርስቲያን ግን በአሁኑ ሰዓት ቤተክርስቲያንን ለመግዛት ከባድ ነው እና ብዙ ህዝብ ባለበት አካባቢ ያው ብዙ ገንዘብ ይገኛል። እኛ ግን ጥቂት ከመሆናችን የተነሳ ግን
እርዳታ እንፈልጋለን። አሁን ቤተክርስቲያን ለመግዛት ነው እንቅስቃሴ እያደረግን ያለነው። ከፊታችን አሁን የጥምቀትን በዓልና ለመጀመሪያ ጊዜ ነው የምናከብረው። የቅዱስ ቂርቆስን በዓል ለመጀመሪያ ጊዜ ነው። እንደው በዛ ቦታ ላይ ለበዓሉ በዚህ አጋጣሚ ሁሉም ተገኝቶ ቪክቶሪያ ማለት እንግዲህ በካናዳ በጣም ውብ ከተማ ደሴት የሆነች ሀገር የቱሪስት ሀገር ነችና ገዳማዊ የሆነች እንደው በዚህ አጋጣሚ ብዙ አባቶች በሚመጡበት ሰዓት ለገዳም የምትሆን በጣም ጥሩ የሆነች ቦታ ብለው ነው የሚመርጧትና ያንን ተከትሎ የሚገርመው ነገር ያው ገዳም ተብሎ በካናዳ ውስጥ አንደኛና ይሄ ብቻ ይመስለኛል ገዳም ተመስርቷል። እና እባካችሁን በመላው ዓለም ያላችሁ ምናልባት በዚህ አጋጣሚ ቄስ ደጀኔ ባሉበት ቦታ ከዛሬ 18-19 ዓመት በፊት ነው ባልሳሳት መጥተው ጎብኝተውናል። 5 ሰው በማንሞላ ተገኝተው ጥሩ ትምህርት ሰጥተው አበረታተውን የሄዱት። አሁን በቤተክርስቲያናችን አስተዳዳሪ ሆኑት ሊቀ ትጉሃን በወቅቱ አብረው ነበር ወደዚህ ወደኛ ጋር የመጡትና በዚህ አጋጣሚ ባሉበት ቦታ ልጆቹን አስተባብረው እንዲረዱን በእግዚአብሔር በቅዱስ ገብርኤል ስም እንጠይቃለን። እንዲሁም አገልግሎቱ እዚህ ነው በጣም ትልቅ ፈተና ያለው። እንግዲህ እንዳልኩ አገር ቤት በሰንበት ትምህርት ቤት ነው ያደኩትኝ። አገር ቤት ያለው የሰንበት ትምህርት አሰጣጥና እዚህ ያለው አንድ አይነት ነው፣ ግን የሰው ኃይል እጅግ በጣም እጥረት አለብን። ያለነው በጣም ትንሽ ሰዎች ነን። በብዙ ክፍል ውስጥ ራሳችንን እየከተትን እንሰራለን። ትልቁ ቻሌንጃችን ያው እንዳልኩ ማንፓወር እንዳለ ሆኖ ልጆች ወደዚህ ሲመጡ በተቻለን አቅም በራሳቸው በሚግባቡበት ቋንቋ በሚገባቸው ቋንቋ ለማስተማር እንሞክራለን። በተለይ ስለ ሃይማኖቱ ስለ ቤተክርስቲያን ታሪኩን የምናስተምረው በእንግሊዝኛ ነው። በራሳቸው በተወለዱበት በሚያውቁት ቋንቋ ነው። ይሄን እዛ ተወልደውም ሲመጡ ወደዚህ ብዙውን ቋንቋውን ይረሱታል፣ ወደዚህ ሀገር ባህል ይሳባሉና ያንን አስመልክተን የምንሰጠው ትምህርት ብዙውን በእንግሊዝኛ ነው። መዝሙሮች አሉ። መዝሙሩ በአማርኛም በግዕዝም እንዲሁም በእንግሊዝ አለ። ሶፋር ይሄን ነው የሚመስለው። ደግሞ ናይሮቢ የምትገኙ እህት ወንድሞቼ፣ ቅድስት አርሴማ ማህበረተኞች ጓደኞቼ ባላችሁበት እባካችሁን ይህን ቤተክርስቲያን የቅዱስ ገብርኤልን ገዳምን ለመግዛት እየተንቀሳቀስንና እጃችሁን እንድትዘረጉልን በትህትና ጠይቃለሁኝ እና እሺ፣ ሌሎች ምዕመናን መጥተው በዚህ ገዳም እንዲያስቀድሱ ከበረከቱ ተካፋይ እንዲሆኑስ የምታስተላለፊው መልእክት የምትጋብዥውስ ግብዣ የለም ወይ? መቼ ሊመጡስ ጥሩ ነው ትያለሽ? በዓላት የሚኖሩበት ጊዜ በዓላትን በየዓመቱ ጁላይ ገብርኤልን እንዲሁ ከጎረቤት ከሲያትል ወንድም እህቶች በየዓመቱ ይመጣሉ። በባስ አድርገው በቫንኮቨር አድርገው ከዛ በፌሪ ውስጥ መግባት ይቻላል ይመጣሉ እና አንደኛ ሰመር ነው፣ ቱሪስት የሚመጣበት ሰዓት ነው። በዛ ሰዓት ቢመጡ ይመረጣል ብዬ አስባለሁ እና በእውነት በጣም
የምትወዱት ቦታ ነው እና እኛንም ከጎናችን ሆኖ እንድትረዱን አባታችን አቡነ መቃርያስ በዚህ በካናዳ ተመድበው ስለመጡልን በጣም ደስ ብሎናል። ለምን እሳቸው ሀገር ቤት በተለያየ ቦታ ያው ሁሉም እንደሚያውቀው ትልቅ ስራ ነው የሚሰሩትና እኛም እዚህ ሲመጡልን አቡነ መቃርያስ የቅዱስ ገብርኤል ቤተክርስቲያን በቃ አሁን ሊሰራልን ነው ተስፋ አለን ብለን ከእግዚአብሔር በታች እሳቸውን ተስፋ አድርገናልና በዚህ አጋጣሚ ተነስቼ እናገራለሁ። አቡነ መቃርያስ ባሉበት ብፁዕ አባታችን እርስዎ እባክዎትን ልጆችዎትን በዓለም ዙሪያ ያሉትን አስተባብረው የቅዱስ ገብርኤልን ቤተክርስቲያን እንዲሰራልን እንድታደርጉ በጸሎቶት እንድታስቡን እንደው በትህትና እንጠይቃለን። በሊቀ መላኩ በቅዱስ ገብርኤል ስም እንጠይቃለን። ቻሌንጁ እንዳልኩኝ ቅድም ወላጅ ከቤተክርስቲያን ጋር በደንብ ተግባብቶ መስራት ትልቅ ቻሌንጅ የሚያደርገን ነው። የሰው ኃይል በጣም ቻሌንጅ የሚያደርገን ነው። አማርኛ ትምህርት እንደ እግዚአብሔር ፍቃድ እንግዲህ ሰንበት ትምህርት ቤቱ የተጀመረበት ማመሰራረቱ በዛ ነው። ቤዙ አማርኛ በማስተማር ነው። ከአማርኛ ወደ ማስተማር ቀጥለን ወደ መዝሙር እያልን አብነት ያው እንዳቅማችን እሱን እያስተማርን እስካሁን መተናል። ትልቁ ቻሌንጅ እንግዲህ በጣም ቻሌንጅ የማስበው Mount Paorma. So the name of our Sunday school is Amda Haimanot, given to us by our late father Abuna Matthias. Some of the ministries and services that the Sunday school provides includes weekly hymn and education classes, where we learn hymns for weekly presenting on Sundays and for celebrations. And we also have our education department prepares lessons about our faith. We have Bible studies, and yeah. Okay. በጣም በርካታ የኦርቶዶክስ ተዋህዶ ክርስቲያን ተከታዮች በሚሊዮን የሚቆጠር ነው ዓለም ላይ ያለ ነው። እኔ ያለ ማጋነን በየከተማው ላለ የኦርቶዶክስ ተዋህዶ ተከታይ ማለት አንዳንድ ቤተክርስቲያን የራሱ ሊኖረው ይገባል ብዬ ነው ማስበው። ለምን ስለምንችል ከባድ ነገር አይደለም። በመግቢያዬ ላይ ቀሲስ ዋናው አስተዳዳሪው ያስተላለፉት መልእክት አለ። በጣም የሚገርም ምሳሌ ነው። ብዙዎቻችን የምናውቀው ነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጥ ነው። ይሄ የመልአኩ ቅዱስ ገብርኤል ገዳም ቤተክርስቲያን ጌጥ ነው ለምእመናኑ። እንደ ጌጥ ነው መታየት ያለበት። ለምን? ብዙ ስለሆነ። አንዳንድ ዶላር ብናዋጣ እኮ ይሰራል። አንዳንድ ዶላር አይደለም፣ ሌላ አማውንት አይደለም። አንዳንድ ዶላር ዓለም ላይ ያለ ምእመን ቢያዋጣ 30-40 ሚሊዮን ዶላር መሰብሰብ ይቻላል። እኔ እንደ ምእመን የማስተላልፈው መልእክት እንችላለን፣ ከባድ ነው ብዬ አላስብም። እኔ በእውነት ቤተክርስቲያናችን ሀብታም ሆና ድሃ የሆነች ነች። ይህን ምልበት ምክንያቱ ምንድነው? ለሌላ ተተርፍ ነበረ። ቤተክርስቲያን ስል ትልቋን ቤተክርስቲያን ነው። ምእመናን አባቶቻችን እንዳስተማሩን መጽሐፉም ላይ እንደተማርነው አስራታችንን ብናወጣ፣ አስራት ማለት እንግዲህ
ከ10 እጅ 1 እጅ ከ100 እጅ 10 እጅ ማለት ነው። እንደታዘዝነው ያንን ብናወጣ ኖሮ በእውነት ቤተክርስቲያናችን ለሌላ ትትረፍ ነበር። ግን ብዙዎቻችን አስራታችንን ስለማናወጣ እንኳን አስራት ያቺ እንኳን የሰበካ መሥዋዕት ጉባኤ የአባልነት ክፍያ እንኳን ለመክፈል እንደው ትልቅ ፈተና ነው። ስለዚህ እኔ ለምእመናን ከራሴ ጀምሮ ማስተላለፈው መልእክት ምንድነው ለኛ እዚህ ላለነው ብቻ ሳይሆን ለትልቋ ቤተክርስቲያን ከሀገር ቤት ጀምሮ ላለችዋ ምእመናን አስራታችንን እንደተማርነው አባቶቻችን ብናወጣ ቤተክርስቲያናችን ለሌላ መትረፍ ትችላለች። እንዲህ ሁላችን በየፊናችን ወደ ልመና አንሰማራም ነበር። ብዙ ቦታ እንግዲህ ቤተክርስቲያን በልመና ነው የሚሰራው። ለምንድን ነው ስለምነው ቤተክርስቲያን እኛ ልጆቿ የሚገባውን ስለማናደርግ ነው። አሁን እዚህ በቪክቶሪያ ደሴት ደግሞ ያሰብነው በካናዳ የመጀመሪያውን ሆነ ገዳም ለመመስረት ስለሆነ ገዳም ማለት ለሁሉ አገልግሎት የሚሰጥ ስለሆነ ቅድም እንዳልኩት ሁላችን በዚህ እንሳተፍ። እንግዲህ በቅርብም በሩቅም ያላችሁ ምንችል አስራታችንን ብናወጣ ከዛ በላይ ደግሞ የትሩፋት ስራ ብንሰራ ብዙዎቻችን አንድ ጋር ከሆነ መስራት ይችላል። ዛሬ እዚህ ቢሰራ ነገ ደግሞ እኛ ሌላውን መደገፍ እንችላለንና እየተደጋገፍን ነው የምንሰራው። ቤተክርስቲያን ታሪክና ሁላችንም በዛ እንበርታ ነው። አባቶች ደግሞ በጸሎት እንዲያግዙን ነው ምለው። የቪክቶሪያ መንበረ ብርሃን ዳግማዊ ቁልቢ ቅዱስ ገብርኤል አንድነት ገዳም ቢመሰረት ነገ ደግሞ ሌላ ቦታ አዲስ ገዳም መመስረት እንችላለን። አዲስ ቤተክርስቲያን ማቋቋም እንችላለን። አገልግሎቱ ሰፊ ስለሆነ ይህንን ነው መጨመር የፈለኩት። እግዚአብሔር ይስጥልኝ። እስቲ ሶስ ቀረ የሚሉት ነገር ያ ሁለታችሁም በቃ የበዛሁን ብላችሁታል። እኔ ብዙ ምለው የለኝም፣ ግን ትንሽ ለየት ያለች እኔ የምለው ምንድነው ይሄ ቤተክርስቲያን ትልቁ አንዱ ከሚያስፈልገን ነገር ለኛ ብቻ ሳይሆን እኔ ሁሉ የምለው ለልጆቻችን አሁን እዚህ ከማን ሰው አስጠግተው በቤተክርስቲያን የራሳችን ቤተክርስቲያን ባልሆነ አስጠግተው ህፃናቶች ልጆች እኛ የወለድናቸው ኦልሬዲ ዲያቆን ሆነው ሲቀድሱ ስታያቸው ምናምን ጸሎት ሲመሩ ምናምን ስታያቸው በጣም ነው ደስ የሚለው እና ይሄ ቤተክርስቲያን ስላገኘን ብቻ ነው። ይሄ ባይኖር ኖሮ እነዚህ ልጆች የት እንደሚደርሱ አናውቅም። እና አሁን ልጆቹ ሁሉ እዚህ ከተማ ውስጥ ያሉ ልጆች አንድ በቃ መጥፎ የወደቀብን የለም በዚህ በቤተክርስቲያን ተሰባስበው ስለሚኖሩ ምናምን እና ይሄንን ለመቀጠል እንፈልጋለን። ግን ችግራችን ምንድነው? ከዛ ከነበርንበት ቤተክርስቲያን ሰዎቹ በቃ እንፈልገዋለን ብለው እኛን አስወጡን። አሁን ታቦታችን እያንከራተትነው ነው ማለት ነው። ስለዚህ ቢያግዙን በቃ ታቦታችንን ከዚህ ካለበት ቦታ እንደገና እንዳይወጣብን ምናምን ቢያግዙንና ዓለም ይሄንን ችግራችን አውቆ በቃ ለበረከቱም እነሱም ተካፋይ እንዲሆኑ ሁሉም የተቻለውን ቢያደርግልን በጣም ደስ ይለናል። እንግዲህ ይሄ መልእክት ለሁላችንም የሚተላለፍ መልእክት ነው። ባለንበት እንበርታ። አቅም ያለው በአቅሙ በጉልበቱ፣ ገንዘብ ያለው በገንዘቡ፣ በጸሎት አባቶች ደግሞ እንዲረዱ ይሄ ያሰብነው የገዳም ተገዝቶ በአጭር ጊዜ ቤተክርስቲያን አለን ብለን እንድንል ከኪራይ ወጥተን የራሳችን ትልቅ መልእክት ነው ያስተላለፍከው። በእውነት በተለይ ልጆቻችን መውደቂያቸው ቤተክርስቲያን ነው መሆን ያለበት። ቤተክርስቲያን ከሌለ ትውልድ የለም። በጣም ከባድ ነው፣ አደጋ ነው። ስለዚህ እዛ ላይ ራሱ መታሰብ ያለበት ነገር ነው። ታዲያ ይሄ ቃል ከታወጀ በኋላ ህዝቡ ተሰባሰበ። እዛ ሜዳ ላይ ሁሉም ሰው መጥተው ያንን የወርቅ ምስል እንዲመርቁ ተሰባሰቡ። ሰዓት ስለማለቃ እንደተፈቀዱ ነገር ትልቅ ፕሮግራሞች ስላሉ
ከህንፃው ኮሚቴ ጋር የነበረን አጭር ቃለ መጠይቅ ነው። በዚህ በገዳሙ ዙሪያ ነው ያወራነው። በመቀጠል ደግሞ ሌሎች እንግዶችም ይኖሩናል። አብራችሁን ቆዩ። በተለያዩ በቃ በአመቱ 3 ምናምን አዳራሽ እየተከራየን ገንዘብ ለማሰባሰብ ሞክራለን። እንደዚሁ ምእመናኑም ከተለያየ ቦታ ቲኬት እየሸጡ ከመስሪያ ቤቶቻቸው ጓደኞቻቸው ምናምን እየሸጡ እንደዛ እናደርጋለን። ሌላ ደግሞ ፓርክ ውስጥ አንዳንዴ እንደ ፒክኒክ ምናምን እያደረግን እንደዚሁ በቃ ስራው ያው ገንዘብ ማሰባሰብ ነው። ስለዚህ ገንዘብ እያሰባሰብን ሌላ ደግሞ ከተማ ውስጥ ለአንዳንድ ቤተክርስቲያኖች የኛ ቤተክርስቲያን ያልሆኑ ግን የክርስትና ቤተክርስቲያን ያላቸው ለነሱ እናሳውቅ ነበረ ቢረዱን ብለን። አሁን አንድ እህታችን ለምሳሌ ከሀገር ቤት በገንዘቧ በወጪዋ የሀገር ልብሶች፣ መጽሐፎች ምናምን እያመጣች ሸጣ በየስንት ጊዜ 10 ሺህ ምናምን እንደዛ ታስረክባለች። እንግዲህ ይሄ በራሷ ነው። አንድ ትልቅ እናት ደግሞ አሉ። ምሳሌ ነው የምሰጥህ። ይሄ ቆርቆሮ የኮካ ምናምን እየሰበሰቡ ጠርሙስ እየሰበሰቡ ስንት ጊዜ በሺዎች የሚቆጠሩ ገንዘብ። ነዋሪነታቸው እዚሁ ነው? አዎ። እኚህ ሴትዮ እና ይህን ያህል ነው በቃ እኔ ይሄ ቤት ሳይሰራ አላልፍም እያሉ ምናምን እንደዚህ የሚያደርጉ እና ሌላው ደግሞ ሁሉም ደግሞ ሁሌ ተሳታፊ ናቸው። እንዳልኩ ወደ ሀገር ቤት ሲሄዱ የሆነ ሰው አልባሳት ወይ የተለያዩ ቅርጻ ቅርጽ እያመጡ ይሸጣሉ። እንዲሁም ደግሞ የገቢ ማሰባሰቢያ ደግሞ ቃል በመግባት ቤቱ ከተገዛ ለሞርጌጅ የሚሆን ቦር ይሄን ከፍላለሁ ብለው ቃል ብዙ ሰው ነው የገባው። 500 ብር ቦር የሚከፍሉ አሉ፣ 400 የሚከፍሉ አሉ፣ 300 200 እንደየአቅማቸው እና በብዛት ሰው እንደዛ እየከፈለ በቃ አለ። ሁሉም ተረድቶታል ቤተክርስቲያን እንደሚያስፈልገን ገብቷቸዋል። እና ሁሉም የራሱ በተቻላቸው መጠን ስራቸውን እየሰሩ ነው። ገዳሙ አገልግሎቱ ሰፊ ነው የሚሆነው። ከካናዳም አልፎ በሰሜን አሜሪካ ላሉ አገልግሎት የሚሰጥ ነው። ለምሳሌ ምዕመናን መጥተው ሱባኤ የሚገቡበት፣ የአብነት ትምህርት የሚሰጥበት፣ አባቶች ደግሞ ሰፊ አገልግሎት የጸበልም ሌላም አገልግሎት የሚሰጡበት ስለሚሆን ጥቅሙ የሁሉም ስለሆነ ሁሉን ያሳተፈ የገቢ ማሰባሰቢያ መርሃ ግብር እያዘጋጀን ያለ ነው። እስቲ ወንድሜ ደግሞ ይጨምርበት እሱ ላይ። በሞላ ጎደል ብዙውን ዶክተር ገልጾታል። ግን እንዳልኩ ቅድም እኛ ይህን ነገር የጀመርነው ቆይተናል። ወደ 8-9 ዓመት በህንፃ ጉባኤ ቤተክርስቲያን ለመግዛት ምናምን ብዙ ነው የሞከርነው እና ሁሌ ፕሮግራም አለው። ከ2 ዓመት በኋላ እንገዛለን እንላለን። አይሳካልን። የማይሳካልን አንዱ ነገር ምንድን ነው? ዛሬ 1 ሚሊዮን የነበረው ዋጋ በሚቀጥለው ዓመት 1.5 ሚሊዮን ይሆናል። ከ2 ዓመት በኋላ እጥፍ ወይ ከእጥፍ በላይ ይሆናል እና በቃ እኛ ስንጠጋው እሱ ይሸሻል፣ እኛ ስንጠጋው ዋጋው ይሸሻል እና እንደዛ እየሆነ በቃ እሱ ነው ችግራችን የነበረው። ለብዙ ጊዜ ደግሞ አባል የነበረው ወደ 30 ሰው አካባቢ ነው። ለብዙ ጊዜ የሚመጣም የሚወጣም ሰውም አልነበረንም። እችን 3 ዓመት ነው በቃ እንግዶች ብዙ እየመጡ ምናምን ወደ 70 የደረስ ነው ማለት ነው። እና አሁንም እንደገና ተስፋ አድርገን ምናምን ብንል የቤት ዋጋ እዚህ አይላንዱ ላይ በጣም ውድ ነው እና እየጨመረ ሲሄድ በቃ ቤተክርስቲያን የለም እና እንዴት ነው የምናደርገው? እንዴት ነው የምንኖረው? እኔ ወደዚህ ወደ ካናዳ ከመምጣቴ በፊት 2 ዓመት ናይሮቢ ቆይቻለሁ። ናይሮቢ ደግሞ የቤተክርስቲያን አገልግሎቱ ከሀገር ቤት የበለጠ ነው እና በዛን ውስጥ ነው አልፌ የመጣሁት እና ከባድ ነበር ለእኔ እና ምንድን ያለችኝ ዩክሬን ቤተክርስቲያን አለ እና ከኛ ጋር የሚመሳሰል ነው እና ከፈለሽ ወደዛ ላሳይሽ እችላለሁ የሚል ነው እንትን ያደረገችኝ። በቃ እሺ አልኳትኝ። እውነትም ተቀጣጥረን ሄድን። ዩክሬን ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን የነበረበት ቦታ ማለት ነው። እዛ ሄድን። እውነትም ቤተክርስቲያኑ ከኛ ጋራ ካህናቶቹ አለባበሳቸው ምናምን እንዴ ጽጌ እኛስ ቢሆን ግዕዝ ነው እኮ አንሰማውም። ስለዚህ ቋንቋን ባንሰማው ምንም ችግር የለምና እግዚአብሔር ይስጥልኝ ብዬ ይሄንን 1-2-3 ጊዜ መመላለስ ጀመርኩኝ። ግን
አሁንም ውስጤ በጣም እንትን ያደርግ ነበር። ለምን የኛ ቤተክርስቲያን አይኖረንም? የኛ ቤተክርስቲያን እንዲኖረን ለምን አንድ ነገር ማድረግ የለብንም? ጽጌ እኔ በእውነት ነው የምልሽ፣ እኔ አሁን ቅዳሴው ላይ የሆነ የምሰማቸው አንድ ያጣኋቸው ነገር ይሰማኛል እና በቅርብ የምታውቂው የኛ የሆነ ቤተክርስቲያንን ለምን እነሱ አናናገርም ስላት ቫንኩቨር ቤተክርስቲያን የእመቤታችን ቤተክርስቲያን እንዳለች እና እዛ ለተወሰነ ጊዜ እንደነበረች ታሪኩ የሚባል ሰው ሰበካ ጉባኤ ውስጥ እንደምታውቅ ነገረችኝ እና ከፈልግ ስልኩን ሰጥሻለሁ አለችኝ። ስልኩን ሰጠችኝ። በቀጥታ ደውዬ ነው ያናገርኩት። እንደዚህ ይባላለሁኝ እነ ከሌ ዘመድ ነኝ፣ እንደዚህ ነው የመጣሁት፣ ግን ቤተክርስቲያን እዚህ እንዲከፈትልን እፈልጋለሁ፣ ከባድ ነው አልኩት። በጣም ጥሩ ነው ያናገረኝ። ግን ይሄን ማድረግ ስለማልችል ለአባቶች ልናገርና የነሱን ስልክ ልስጥሽና ለነሱ ደውዬ ያለኝ። በቀጥታ ደወልኩኝ ማለት ነው። የነበረው አባት አናገርኳቸው። እንግዲህ በቀጥታ ወደዛ እንድመጣ ነው እንትን ያደረጉኝ። ወደዛ ደግሞ መምጣት እንደማልችል ቤተሰብ እዚህ እንዳለና እባክዎትን እዚህ መጥተው ትንሽ ምእመናን አለንና ቤተክርስቲያን እንዲቋቋምልን አልኳቸው። በእንደዚህ ሁኔታ ለ1 ዓመት ቆየን። ከእሳቸው ጋር የተነጋገርን ለ1 ዓመት ቆየን። እኔ ወዲያው እንደውም ርጉዝ ነበርኩኝና ልጅን ክርስትና ላስነሳ ወደዛ ሄድኩኝ እና ከአባታችን በአካል አገኘኋቸው። እኔ መመላለስ ጀመር። በቃ እንደውም ቪክቶሪያ ነበር የሚሉኝ። ቪክቶሪያ በቃ አሁን ረተሻል፣ ስለዚህ እንመጣለን አሉ። ከዛ የእመቤታችን ቤተክርስቲያን ምእመናን በስኩል ባስ መዘምራን አባት ሁሉም ምግብ ባገልግል ንራሄል አሁን ነሰብ ለአሜሪካን አለች፣ ያዕቆብ አገር ቤት ናቸው፣ ብዙ ናቸው እና ተሰብስበው እንመጣለን እንዲህ እናደርጋለንና እዛ ያላችሁትን አዘጋጅታችሁ ጠብቁን አሉ ማለት ነው። ከዚህ ጽጌ የምትባለውን ከእሷ ጋር ሆነን አንዳንድ ሰዎችን እያነጋገርና ቤተሰቦችም ነበሩ እዚህ የቆዩ ነበሩ። ይሄን ዩክራን ቤተክርስቲያን ፕሬዚዳንት ሩድሚላ ትባላለች። አሁን ሲኒዮር ሆሞ ውስጥ የምትገኘው ከነ ባለቤቷ በጣም ጥሩ ሰው ዩክራን ነች። እሷን አናግረን ቤተክርስቲያኑን አስፈቅድንና እዛ ላይ መተው ለመጀመሪያ ጊዜ በቪክቶሪያ ምድር ስርዓተ ጸሎት ተደረገ። ስርዓተ ጸሎት ተደረገ። እኛ ባርቤኪው እዚህ ጎርጅ ፓርክ ውስጥ ነው ባርቤኪው አዘጋጀን። አንዳንድ ነገሮች ምእመናን እንደምን አንዱ ባንዱ እያለ ስልክ እየደውል ምናምን ነገር ነው ማወቅ አይቻልም። በጣም ጥቂት ነው ያለው ሰው እጅግ በጣም ጥቂት እናደረግንና ከበሯቸውን ምን ይዘው መዘምራን እንዳለው ከእንትን የመጡት ስኩል ባስ ሙሉ ነው ተጭነው የመጡት። ከዛ ጎርጅ ፓርክ ላይ ተሰብስበን መዝሙር እየዘመርን ምናልና በዛን ሰዓት የነበሩት አባት በሉ አይዟችሁ እጣ አውጥታችሁ አንድ ጽዋ ማህበር አድርጉና በየወሩ እየተገናኛችሁ እንገናኛለን በሚል ተለያየን። ሰምሃው የሆነ ነገር ተፈጥሮ እሳቸው በወቅቱ ሄዱ እና ቤተክርስቲያኗን ታቦቱን ያመጡት የመሰረቱት አባት አባ ወልደ መስቀል ይባላሉ። በረከታቸው የደረሰንና ከስዊድን አገር ወደ ቫንኩቨር መጡ የሚባል ነገር ሰማን። እኛኛው አባት ሄደው ማለት ነው። እነሳቸው ያው ከታሪኩ ጋር የረጅም ንግግር ነው የምናደርገው። ብዙ ጊዜ ስለ ቤተክርስቲያን ምን ማድረግ እንዳለብን በቃ ዋናው መስራች ነው ብዬ ብል ማጋነን አይደለም። ታሪኩ ትልቅ ስራ ነው የሰራው ለዚህ ቤተክርስቲያን፣ ለቅዱስ ገብርኤል ቤተክርስቲያን እንትን ማለት ታሪኩ የቫንኩቨር ህዝብንና የቪክቶሪያን ህዝብ ያገናኘው አባቶችን ያገናኘው በቃ በመሃል ሆኖ የሚሰራ የነበረው እሱ ነው። ትልቁን እንትን የሚወስደው እሱ ነው። ታሪኩ ምስጋና ይገባዋል። አይ በጣም ብዙ ነው። እና እኚህ አባ ከስዊድን እንደመጡ 5 ልጆች የሚሆኑ አሉ። እንደዚህ ቦታ ላይ እንደዚህ የተሰባሰቡ እና አባ ወልደ መስቀል ሄጅ ማየት አለብኝ ብለው ያለምንም እንደመጡ ብድግ ብለው ነው የመጡት እና ይቅርታ እዚህ ላይ ብታስቀምጪው ደስ ይለናል እኛም ብናያቸው።
ተመልካቾቻችንም እንዲያዋቸው ተመልካቾቻችን እንግዲህ እህታችን ስሜታዊ ሆና ነውና እስቲ እንደው ስለ አባትም አንዳንድ ነገር አውሩን። በቃ እኔ የሚያስለቅሰኝ ማለት እንደዚህ አሁን በሰል ባልኩበት ሰዓት በደንብ ባቃቸው በጣም ደስ አለኝ። አባታችን እንዲያስፈልገና እንዲሆነ በቃ ምንም እንደ ልጅ ነው፣ በቃ እንደ ጓደኛ ነው ከኔ ጋር የነበረን እና የልጅነት እንትን ምንም ነገር ሳረዳቸው ሳላደርግ ስላለፉ በጣም ነው ማዝነው። በጣም ነው የሚጸጽተኝና ሁሌ እንትን አይደለም ፎቶአቸው ከኔ ጋር ነው ያለው እና ከቤት ነው ያወጣሁት። አሁን ዛሬ ስለነገሩኝ ድንገት ነው እንትን ያልኩት። ምንም ዝግጅትነት የለን አልነበረንም። ስላሳየሽን እኛም ደስ ነው የሚለው እና አንዳንድ ነገር እስቲ እኛ አባት ምን ልክ እንደተነገራቸው መጡ። እዚህ ሀገር መጡ። ከኔ ቤት ነው እስከ ዕለተፋቸው ድረስ ሲመጡ ከኔ ቤት ነው የሚያርፉት እና ሲመጡ ለመጀመሪያ ጊዜ እንትን ነው ይዘው የመጡት። ቤት ብንሄድ በጣም ትልቅ ነው፣ ግን በዚህ ሰዓት መናገር አልፈልግም። የእመቤታችንን ምስል ነው ይዘው የመጡት ከኔ ሲመጡ ከኔ ስላድኖን ይዘው የመጡት እና ግን በደንብ አሁን ቅድም ሊመጣ ስል ቀርጬበት በደንብ አይታይም የእመቤታችንን። ምናልባት ቤት ከመጣችሁ በደንብ ትልቅ ነው፣ በጣም ትልቅ ነው። እንዲሁ ለተመልካቾቻችን ለማሳየት ያክል ነው። እንግዲህ በመቀጠልም እህታችን እስቲ ስለሳቸውም አንዳንድ ነገር አጫውቺን፣ ምዕመናን ማወቅ ይፈልጋሉ። በቃ ይሄንን ይዘው መጡ ማለት ነው። ይሄን መጣው ለመጀመሪያ ጊዜ በቪክቶሪያ በቃ ስርዓተ ቅዳሴ ያደረጉት እሳቸው ናቸው። እሳቸው የመጡት ከየት ነው? አመጣጣቸው ከቫንኮቨር። የእመቤታችንን ቤተክርስቲያን የመሰረቱት እሳቸው ናቸው። ስማቸው ማን ነው? አባ ወልደ መስቀል። አባ ወልደ መስቀል ናቸው። ቤተክርስቲያኑ የመሰረቱት ነው እና ታሪኩ ይሄንን ነገር ስለኛ ሲነግራቸው ቀጥታ ነው የመጡት ወደዚህ። ቀጥታ መጡ። ትዝ ይለኛል ታሪኩም ሁሉም ነበር ተሰባስበው ቤተሰቦችም ነበሩና በቃ እዛ መጡ እና ምንድነው የምትፈልጉት? ምን እንዲሆን የምትፈልጉት አሉ። እኛ አባታችን ቤተክርስቲያን እዚህ እንዲከፈትልን እንፈልጋለን፣ እንድንገለገልበት፣ በቃ ሌላ ምንም አንፈልግ እና ምን ቢሆን ጥሩ ነው ሲሉ እኛ ምንም ማናቅ እርሶ ያሉትን ብቻ ነው እሺ በቃ እንትን ልጸልይበት እና እነግራችኋለሁ፣ መጀመሪያ በጸሎት ልጠይቅ አምላኬን አሉ እና በማግስቱ ለታ በቃ ጸልያለሁ ብለው ህዝቡንም ያው ተናግረናል። ባይዘዌስ ህዝቡን በስልክ ነው ሁሌ የምንጠራው። ለረጅም ዓመት በስልክ እየደወልን በየወሩ አንዳንድ ቅዳሴ ነው ያለው። 18 ዓመት ከቤተክርስቲያን ተለይተን አናውቅም። ቤተሰብ እንደማንም አለኝ። እኔ የራሴ ቢዝነስ ነው ያለኝ፣ እሰራለሁ። እሷ ልጅ አለቻት፣ 2 ስራ ነው የምትሰራው። ግን ለቤተክርስቲያን ጊዜ አናጣም። ለምን? የህይወታችን የነፍሳችን መዳኛ ስለሆነ። አሁንም እኛ የምንጠይቀው ትልቁ ነገር እኛ አቅማችን እስከሄደው ጥግ ድረስ እንሄዳለን። በዓለም ላይ ያለ ቅዱስ ገብርኤልን የሚያምን እግዚአብሔርን በትልቁ የሚያምን ሰው እንዲረዳን በቃ እኛ ቤተክርስቲያናችን ህልማችን ትልቅ ነው። ስንጀምረው በ5 ሴት ነው የተጀመረው፣ ወንዶችም ነበሩ። እኔና እሷ ግን ያው እስከዚህ ሰዓት ድረስ እስከ ህልፈታችን መቼም ተስፋ አንቆርጥም። ባለንም ያለኝን ነገር ሁሉ ለቤተክርስቲያን ለመስጠት እስከመቼው እሺ እኔ እምለው ዓለምን እንኖርባታለን። ጊዜያዊ ቤታችን ነው። የመጨረሻው ቤታችን ያው እግዚአብሔር ቤት ያው መንግስተ ሰማያትን አስበን ነው የምንኖረው። ስንፈጠር ያው እዚሁ ቤተክርስቲያን መተን ነው ክርስትና የምንነሳው። ስንሞትም በቤተክርስቲያን ተፈተን ነው የምንሄደው። ስለዚህ የእግዚአብሔርን ቤት ለመስራት ማለት በዓለም ላይ ያለ ንብረታችንን፣ ገንዘባችን፣ ሁሉ ነገሩን ጥለን ነው የምንሄደው። ለእግዚአብሔር ቤት ሲሆን እጃችን ቢዘረጋ ያው ማለት እኔ ዛሬ ያለሁ ነገ እኔ ቤተሰቦቼን ተከትዬ ነው ሃይማኖቴን ጠብቄ እየኖርኩ ያለሁት። ልጆቼ ደግሞ እኔ ያስቀምጥኩላቸው ነው ተከትለው የሚሄዱት። ስለዚህ ህዝበ ክርስቲያን በዓለም ላይ ያለው ሁሉ ኦርቶዶክሳዊ ሆነ ኢትዮጵያዊ፣ ኤርትራዊ እኛ እዚህ ቤተክርስቲያን ኢትዮጵያና ኤርትራ ኦርቶዶክሶች አንድ ነን። ከዓለም ላይ ለየት የሚያደርገን
የኢትዮጵያ የኤርትራ አይደለም። ቤተክርስቲያኑ ኢኳል ነው የምንጠቀምበት። ስለዚህ ሁሉም ኢትዮጵያዊም ኤርትራዊም ኦርቶዶክሳዊ የሆነ ቅዱስ ገብርኤልን ገዳም ለመስራት ባለው በቃ 10 ብርም $20 ቢሆን ቢሰጣን ለኛ ትልቅ ጥቅም ስላለው ከበረከቱ እንዲካፈል ህዝቡ እሱን ነው በቅዱስ ገብርኤል ስም የምጠይቀው። እንግዲህ ሁላችሁም የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ክርስቲያኖች ምዕመናን በሙሉ ይህንን መልእክት ከአንዳችን ወደ አንዳችን ሼር በማድረግ በእኛ በብዙ ወርቅ ሚዲያ ዩቲዩብ ቻናላችን ላይ ነው የዚህ የገዳሙ የገብርኤል ቤተክርስቲያንን በማስመልከት ያደረግናቸው የጠየቅናቸው ብዙ የህንፃ ኮሚቴ አስተዳዳሪዎች እንዲሁም ሊቀ ትጉሃን ዋና አስተዳዳሪውንም አነጋግረናል እና እሷ እህታችን ደግሞ መስራች ነችና በእውነት የምታኮራ እህት ነች፣ ጠንካራ ክርስቲያን እና ያስተላለፈችው መልእክት ግልጽ ነው። ሁላችንም ሼር በማድረግ ከጎናቸው ንቁ፣ ቤተክርስቲያን እንገንባ፣ ለልጆቻችን ቅርስ የሚሆነው ቤተክርስቲያን ነውና ይሄ የኔም መልእክት ነው። አይ ሆፕ ሁሉም ጋር ሼር ላይክ በማድረግ ብዙዎች ጋር እንዲደርስ ካደረጋችሁ ብዙ ነገር መስራት እንችላለን እና በዚሁ እንግዲህ ጥያቄን ምን ያጠቃልያለሁ። ሌላ ቀረ የምትይው ነገር ካለ ድሉ ያንቺ ነው። እንግዲህ በዚህ አጋጣሚ እናንተ መጣችሁ ስለጎበኛችሁን እግዚአብሔር ይስጥልን። የመንገዴ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ዜና ደስታን አብሳሪ ተሸክመ ዜና ዛሬ